ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። በደሞዝ ክፍያ መዘግየት ምክንያት ከነትጥቃቸው መቀሌ በመግባት አመጽ የቀሰቀሱት የአርሚ 30 ታጣቂዎች የድምፀ ወያኔና የፕሬዝዳንቱን ቢሮ መቆጣጠራቸውን የደረሰን መረጃ ያመለክታል። ሰራተኞችንም አስወጥቷል። በዚህ ምክንያት በሰማዕትነት ሐውልትና ስታዲየሙ አካባቢ የዲሽካ ተኩስ ድምፅ መሰማቱን ምንጮች ገልጸዋል። ተኩሱ የደስታ መግለጫ ነው ተብሏል። እንዲሁም ከነገ ጀምሮ ወደ መቀሌ በረራ ሊቆም እንደሚችል ምንጮቻችን ገልጸዋል። የትግራይ ጸጥታ ኃይሎች አባላት የጊዜያዊ አስተዳደሩን ቢሮ መቅበባቸውን ለቢቢሲ ትግርኛ ገልጸው የነበረ ሲሆን የትግራይ የጸጥታ ኃይሎች አባላት የደሞዝ ክፍያ ዘገየ በሚል ቅሬታቸውን መሳሪያዎቻችን ይዘው የትግራይ ጊዜያዊ አስተዳደር ህንፃን ከበውታል። የአርሚ 31 ጦር 71 አባላት ትናንት ረቡዕ ምሽት ከአራጉሪ አካባቢ ወደ መቀሌ መጣው አመጽ እንዳስነሱ ተገልጿል። ዛሬ ጠዋት የአስተዳደር ህንፃውን ከበውታል። ከዚህ በተጨማሪ የአርሚ 31 ኮር 312 ክፍለ ጦር ረመጽ የሚባለው ዛሬ ህዳር 25 2018 ዓ.ም 5 ሰዓት አካባቢ የመሳሪያ ማስቀመጫ መጋዘን በመስበር ትጥቃቸውን በመጣጠቅ ከነበሩበት ቦታ ወደ መቀሌ በመገስገስ ላይ መሆናቸውን ምንጮች ጠቁሟል። የፌዴራል መንግስት በጀት በወቅቱ ባለመልቀቁ በትግራይ ክልል ደሞዝ በወቅቱ መከፈል እንዳልተቻለ የትግራይ ጊዜያዊ አስተዳደር እንዲሁም ህወሓት በተናጠል ለፌዴራል መንግስቱ ቅሬታ ማቅረባቸው የሚታወስ ነው። ኢትዮጵያ ግብጽ ለመተው እየከበዳት ያለውን የቅኝ ግዛት አሻራ የምታስተናግድበት ቦታ የላትም ሲሉ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ገለጸም። ሚኒስትሩ በማህበራዊ ሚዲያ ባጋራው ጽሑፍ የግብጽ ባለስልጣናት ከኢትዮጵያ ጋር ውይይትን በመሸሽ የተሸሸጉና ያልተሸሸጉ ማስፈራሪያዎችን የሚያሰሙባቸው መግለጫዎች የግብጽ መንግስት የ21ኛው ክፍለ ዘመን እውነታዎች ለመቀበል አለመቻሉን የሚያሳዩ መግለጫዎች ናቸው በማለት ገልጿል። ሚኒስትሩ በመልእክቱ በቆየ የቅኝ ግዛት ዘመን አስተሳሰብ የተጠመቁ አንዳንድ የግብጽ ባለስልጣናት በናይል ወንዝ ውሃ ላይ ብቸኛ ባለቤትነት ያላቸው ይመስላቸዋል ሲሉም አክሏል። ለዚህም የቅኝ ግዛት ዘመን ስምምነቶችን ይጠቅሳሉ፣ የተባሉትን ታሪካዊ መብቶቻቸውን በተደጋጋሚ ይጮሃሉ በማለት በኢትዮጵያ ላይ ብቻ ያተኮረ ሳይሆን በሌሎችም የአፍሪካ ቀንድ አካባቢዎች ላይ የሚካሄድ የመረጋጋት ማናገት ዘመቻ ያካሂዳሉ ሲሉ ወንጅሏል። ይህ አካሄድ የተሳሳተ ሲሆን የአስተሳሰብና የአመራርን ውድቀት ያሳያል ብሏል በመግለጫው። ዩኒቨርሲቲዎቹ ተማሪዎችን ሙሉ በሙሉ መቀበል እንዳልቻሉ አስታወቁም። የመቀሌና አዲግራት ዩኒቨርሲቲ በትግራይ ክልል አልፎ አልፎ በሚስተዋሉ የጸጥታ ስጋቶችና በተያያዥ ገፊ ምክንያቶች ትምህርት ሚኒስቴር በ2018 ዓ.ም የመደበላቸውን የተማሪዎች ቁጥር ሙሉ በሙሉ መቀበል አለመቻላቸውን አስታውቋል። ለዚህ ምክንያት የሆነው ደግሞ አንዳንዶች ተማሪዎች በአዲስ አበባ ዩኒቨርሲቲ ከፍለው መማር የሚችሉ ስለሆኑ እንዲሁም አንዳንዶች ደግሞ በቤተሰብ ጫና ምክንያት ርቀው እንዳይሄዱ ስለሚደረጉ ሊሆን ይችላል ሲሉም ጠቁመዋል። በአማራ ክልል ደቡብ ወሎ ዞን ላጋሂዶ ወረዳ አስገራሚ የተፈጥሮ ክስተት ተመዝግቧል። በወረዳው ስር የሚገኝ ከፍተኛ መጠን ያለው የነዳጅ ክምችት በተፈጥሮ ግፊት ምክንያት ከከርሰ ምድር ወለል በላይ እየፈለቀ መውጣት መጀመሩን የደረሰን መረጃ ያመለክታል። በተፈጥሮ አስገዳጅነት ምክንያት እየገነፈለ የወጣው ነዳጅ በአካባቢው ለሚገኘው ህብረተሰብ በባህላዊ የአጠቃቀም ዘዴዎች አገልግሎት እየሰጠ ይገኛል። በበጋ ወራት የሚጨመር ፍሰት እንደሆነም ተገልጿል። የመረጃ ምንጮች እንደገለጹት ነዳጁ ከከርሰ ምድር ወደ ገጸ ምድሩ እየፈለቀ የመውጣት ሂደት በተለይም በበጋ ወራት ወቅት በከፍተኛ ሁኔታ ይጨምራል ተብሏል። ይህ የተፈጥሮ ሀብት ብቅ ማለት የክልሉንና የሀገሪቱን የኤነርጂ አቅም ለማሳደግ በሚደረገው ጥረት ትኩረት ሊሰጠው የሚገባ ጉዳይ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ማክሰኞ በተካሄደው የካቢኔ ስብሰባ ላይ ለሰዓታት ያህል አይናቸውን ጨፍነው በመታየታቸው በስፋት ሲነገርላቸው የነበረው ንቃትና ጉልበት አጠያያቂ ሆኗል። ይህ ክስተት ከመከሰቱ በፊት ፕሬዝዳንቱ አሁን ከ25 ዓመት በፊት ከነበርኩበት የበለጠ ንቁና ብልህ ነኝ በማለት መናገራቸው ሁኔታውን የበለጠ አስገራሚ አድርጎታል። 79 ዓመቱ እንደሆነ የተገለጹት ፕሬዝዳንቱ ስብሰባው ለ1 ሰዓት ተኩል ያህል ሲካሄድ የካቢኔ አባላት ስራቸውን
ሲያመሰግኗቸው በተደጋጋሚ ለ10 እስከ 15 ሰከንዶች አይናቸውን ጨፍነው እንደነበረ ታይተዋል። የዋይት ሀውስ የፕሬስ ጸሐፊ ካሮላይን ሌቪት በበኩላቸው ፕሬዝዳንቱ በጥሞና እያዳመጡና ሙሉን የ3 ሰዓት የማራቶን የካቢኔ ስብሰባ እየመሩ እንደነበረ በመግለጽ ክሱን አስተባብሏል። ይህ በፕሬዝዳንቱ ላይ በወሩ ውስጥ በእንቅልፍ መታገል የጀመሩ የሚመስል ሁኔታ ሲፈጠር ለሁለተኛ ጊዜ መሆኑ ተዘግቧል። ፕሬዝዳንት ትራምፕ ቀደም ሲል የቀድሞውን ፕሬዝዳንት ጆ ባይደንን በካሜራ ፊት እንቅልፍ ወሰደው በማለት እውነተኛ ጉጉት ያለው ሰው በፍጹም እንቅልፍ አይወስደውም በሚል ተችተውት እንደነበረ ይታወሳል። የአዲስ አበባ ቀላል ባቡር ትኬት በቴሌ ብር መቆረጥ መጀመሩ ተገለጸ። በየቀኑ እስከ 60 ሺህ ዜጎችን የሚያስተናግደው የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት በዋና ዋና የትኬት መቁረጫ ጣቢያዎች ላይ የሚስተዋለውን የሰልፍ ብዛት ለመቀነስ የሚያስችል አዲስ የክፍያ ስርዓት መዘርጋቱን ይፋ አድርጓል። አሁን ላይ በአራቱ የመነሻ ጣቢያዎችና ስቴዲየምን ጨምሮ በ5 ቦታዎች ላይ የባቡር ትኬት በቴሌ ብር አማካኝነት መቁረጥ መጀመሩን የገለጹት የድርጅቱ ዋና ስራ አስፈጻሚ ብርሃኑ አበባው ናቸው። ተጓዦቹ በሞባይል ስልካቸው በቴሌ ብር ጥቂት በመቁረጥ የሚሰጣቸውን ደረሰኝ ለሰራተኞቹ በማሳየት በቀላሉ ወደ ባቡር መግባት የሚችሉበት ስርዓት ተግባራዊ መሆኑን ተገልጿል። ድርጅቱ በየዕለቱ ከ55 ሺህ እስከ 60 ሺህ የሚደርሱ ዜጎችን የሚያመላልስ ሲሆን በተለይም በስራ መግቢያና መውጫ ሰዓታት የተጠቃሚዎች ቁጥር በእጅጉ ከፍ ይላል ብሏል። ይህም የትኬት መቁረጫ ጣቢያዎች ላይ ረጃጅም ሰልፎች እንዲስተዋሉ ምክንያት ሆኗል። ዋና ስራ አስፈጻሚው ይህንን የሰልፍ ችግር ለመቅረፍ በቴሌ ብር የመክፈያ ስርዓት መጀመሩን ትልቅ ገዛ ያደርጋል ብለዋል። ከተጠቃሚው ብዛት አንጻር በተለይም ጠዋትና ማታ የትኬት መቁረጫ ጣቢያዎች ላይ ረጃጅም ሰልፎች ይታያሉ። ይህንን ለማስቀረት እንዲያግዝ በቴሌ ብር ትኬታቸውን በአራቱ መነሻ ጣቢያዎች እንዲሁም ስቴዲየም በሚገኙ የትኬት መሸጫዎች ቆርጠው በስልካቸው ደረሰኝ በማሳየት ማለፍ ይችላሉ በማለት አዲሱን ስርዓት አብራርቷል። ይህ የክፍያ ስርዓት የተዘረጋው ትኬት መቁረጥ በሚቻልባቸው 5 ቦታዎች ላይ ሲሆን አራቱ የመነሻና መድረሻ ጣቢያዎች ሲሆኑ አምስተኛው ደግሞ ስቴዲየም ጣቢያ ነው ተብሏል። ዋና ስራ አስፈጻሚው የባቡር ትራንስፖርት ተጠቃሚዎች ቁጥር ከፍተኛ መሆኑን የገለጹ ሲሆን በአሁኑ ወቅት 19 ባቡሮች ብቻ አገልግሎት እየሰጡ መሆናቸውን ጠቁሟል። ይህ ቁጥር ከተጠቃሚዎች ብዛት አንጻር በቂ እንዳልሆነ በማንሳትም የባቡሮችን ቁጥር ለማሳደግና በተለያዩ ብልሽቶች ምክንያት ቆመው የሚገኙ ባቡሮች ተጠግነው ወደ አገልግሎት እንዲገቡ የማድረግ ስራ እየተከናወነ መሆኑን ተናግሯል። የአዲስ አበባ ቀላል ባቡር አገልግሎት ከ10 ዓመታት በፊት ስራ የጀመረ ሲሆን 41 ባቡሮችን ይዞ እንደነበር የሚታወስ ሲሆን አሁን ላይ 21 ባቡሮች በብልሽት ምክንያት ቆመው እንደሚገኙ መረጃዎች ያሳያሉ። 20 ዶሮ የሰረቀው ግለሰብ 28 ከ8 ወር እስራት ተወሰነበት። ድርጊቱ የተፈጸመው ደቡብ ወሎ ዞን ኩታበር ወረዳ 06 ቀበሌ ነው። ግለሰቡ ህዳር 19 ከሌሊቱ 7 ሰዓት 20 ዶሮዎችን ሰርቆ ለማጓጓዝ በኬሻ ሲቋጥር እጅ ከፍንጅ መያዙን የኩታበር ወረዳ ፖሊስ ጽሕፈት ቤት ገልጿል። የወረዳ ፍርድ ቤት በአቃቤ ሕግ ተመስርቶ የቀረበለት ክስ ከተመለከተ በኋላ ትናንት ህዳር 23 2018 ዓ.ም በዋለው ችሎት ተከሳሹ በ2 ዓመት ከ8 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፏል።